እንግዲህ የሚሳካለት አይመስልም ማርኮን። ለምን እዝራም ገብቷል እዛ። ዲናና እዝራ ልዩና እዝራ እንግዲህ አብረው ናቸው። የልብ ጓደኛ ሆንሻለሁ፣ ከእንግዲህ ወዲህ ጓደኛዬ ነሽ፣ አብረን ነው የምንሰራው ብላታለች። እሷም እንግዲህ እሺ ብላለች። ከእንግዲህ ወዲህ እያወራችለትን ምግብም አብረው ነው እየሰሩ ያሉት። እሱ እንግዲህ የምልሽን ሁሉ ነገር ካደረግሽ ነው አብረሽኝ የምትኖሪው እያለ ማርኮን ካሁን እንግዲህ ልዩ ያወራችሁን ለእኛ አምጥታ ታወራለች እያሉ እየጠበቁ ነው። ዲናም እንግዲህ የኔ የምልሽን ካላደርግሽ ዋጋሽን ነው የምሰጥሽ እያለቻት እንግዲህ እያስፈራራቻት ነው። እሷ ግን ያው ሁሉን ነገር ከመጣች ጀምሮ እዛ ቤት ከገባች ጀምሮ አንድ ቀን የሚሄድላት የለም። እያለቀሰች ናት። እንዲሁም ደግሞ ጓደኛዋ በእሷ ስም ስራ ትምህርትሽን እንዳታቋርጪ ብላ በእሷ ስም ብር እየለመነኝ ነው። እሷም ደግሞ እንዴት ታደርጊያለሽ? በእኔ ስም እንዴት ነው ብር የምትለምኚው? ብላ ባለቻት ጊዜ ይቅርታ አድርጊልኝ መጀመሪያ አለቻት። ሰው ይቅርታ ማድረግልሽ፣ እሺ ይቅርታ አድርጊልሻለሁ፣ ግን ምንድን ነው ስትላት፣ አይ እኔ ስንት ዓመት ሙሉ የተማርሽውን ትምህርት እንዳታቋርጪ ብዬ ብር እንትን እያልኩ ነኝ፣ እርዳታ እየጠየቅኩ ነኝ ብላታለች። እሷም እንዴት ነው በእኔ ስም እርዳታ የምትጠይቀው ብላ እንግዲህ ጓደኛዋ ጋርም ደውላ ተነጋግረዋል። ማርኮንም እንግዲህ ያው ፍጥጥ ብሎ እንግዲህ ወደ ባል ቤት ምግብ እየሰሩ እያለ እሱም ተቆጥቶ የመጣው ምክንያቱ ምንድን ነው? ልብሱ እንግዲህ ለምን ከክፍል ወጣ ነው። ክፍሉ እንግዲህ እዝራ እንደገባ አያውቅም። እዝራ ነው እንግዲህ ልብሱን በፊት አላምጥቶ የወንድምሽን ልብስ እንቺ ብሎ የወረወረላት ለዲና ነው እሷ የሰጣት። እሱ ግን ማለት መጥቶ የጠየቀው ልዩ ላይ ነው የጮኸው ማለት ነው። ልዩም ደግሞ ምን አለች? ዲና ናት ክፍል የምትገባው እኔ ምን አውቄ ባለችው ጊዜ ዝም በይ ወሬኛ ብሎ እንግዲህ ልዩንም ተቆጥቶ ጥሏት ወጥቷል። እንግዲህ ዶክተሩም ያለውን ውጤት ነግሯታል ለዲና። እኔ አንቺን መመርመር አለብሽ፣ እንዴት ነው አባቴ እንዴት ነው ውጤቱ እንዴት ነው ደህና ነው ይድናል ብላ ስትጠይቀችው ጊዜ አይ ምንም አይልም፣ ግዴታ ግን አንቺን መመርመር አለብሽ ብሏት የግድ እንግዲህ ምንም ግዴታ ስለሆነባት ተመርምራል። እንግዲህ ውጤቱንም ሁሉም ነገር እሱ እንግዲህ እንደ ስጦታ ነው የምሰጣት ብሏል አብርሃም እንግዲህ በዘዴ ይህንን ተጠቅሟል። እሱ እንደታመመ ሰው ሆኖ ይህን ዘዴ ባይጠቀም ልትመረመርለት አትችልም ነበረ። ደግሞ እነ ልዩ እንደዚህ እንዳደረጉ ወይም በዚህ ምክንያት እርግዝናዋን አላወቅኩም ቢላት በፍጹም ዲና ልታምንለት አትችልም ነበር። ግን እሱ ሌላ ውሸት ደግሞ አሁንም እንዳታመጣ በስሜቴ እንደተጫወተች እኔም በስሜቷ እጫወታለሁ፣ ሌላ ነገር ደግሞ አሁንም ሌላ ውሸት እንዳታመጣ ብሎ ነው እንግዲህ ይህንን ዘዴ የፈጠረው። አብርሃም አልታመመም፣ ህመምም የለበትም። ግን እሱ ይሄንን እሷ እንድትመረመር እሷን ለማስመርመር ሲል ነው ይሄንን ነገር የፈጠረው። እንግዲህ ተሳክቶለታል ማለት ነው። ብዙም ቢብላ ነበር እሱም እንግዲህ ተሳክቶለታል። መጨረሻ ምንም ዶክተሩም ብዙ ነገር ብሏታል። ለህፃኑም ሆነ ለምንም ነገር ግዴታ መመርመር አለብሽ ስላት ችግር የለውም ምንም እሱ ህፃንነቱን የሚያነካክ የለም ብትልም አይ እሱ ግዴታ ወደ ህፃኑም እንዳይሄድ አንቺም መድኃኒት ስለምትሰጪ ግዴታ መመርመር አለብሽ፣ ሳትመረመሪ መሄድ የለብሽም ብሏት ዶክተሩም እንግዲህ በጣም አጥብቆ ነበር የያዛት። እንግዲህ በዚህም ጊዜ እሷም እሺ ብላ ለመመርመር ስትገባ እንግዲህ አብርሃም እንደታመመ ሰው ነበር ግሉኮስ ተተክሎለት የተኛው። እሷ ወደ ምርመራ ክፍል ስትገባ እሱም እንግዲህ ያንን ጥሎ ነው የተነሳው። አብርሃም እንግዲህ ተሳክቶለታል ማለት ነው። አሁን እንግዲህ ሙሉ በሙሉ አብርሃም እያሸነፈ ነው፣ ድሉ የአብርሃም ሆኗል። እስካሁን እንግዲህ ዲና እና ማርኮ አልተሳካላቸውም። አሁንም እንግዲህ ልዩን የልብ ጓደኛ አንጥሶላታል። አሁን ልዩን የሚያጸምድበት ልዩ እንግዲህ ያው ጓደኛዬ ነሽ፣ ከእንግዲህ ወዲህ የምትፈልጊውን ነገሮች ጠይቂኝ፣ አብረን ነው የምንሰራው፣ እኔም አጋዥሽ ነኝ ብላታለች። የልብ ጓደኛ ሁሉን ነገር ማድረግ ትችያለሽ ብላታለች ልዩ። እሷ ግን ልጅቱ ለቅሶ ነው የሚቀናት፣ በጣም ነው ሁሌ የምታለቅሰው። ሁሌ የሚያስለቅሳት እና የሚያስጨንቃት ነገር ለምንድን ነው? ብዙ ጊዜ ስትደክም ስትለፋ ኖራ ትምህርቷን አቋርጣ መታ
እንደ ሰራተኛ በመስራቷ ነው። ማርኮንም እንግዲህ እግሩ ስር ተንበርክካ እያልከኝን እሰራለሁ፣ ሰራተኛም ሆኜ እሰራለሁ፣ ችግር የለውም ግን ይህን ሁሉ አመታት የለፋሁበትን ትምህርቴን እንዳላቋርጥ ብላ ነው ማርኮን ተንበርክካ እግሩ ስር የለመነችው። ማርኮንም እንግዲህ ትምህርትሽን ነው የምትፈልገው አይደል? ቤተነሽ ብሏታል። አዎ ትምህርቴን ነው ፈልገው፣ ስራውንም እንደፈለገኝ እሰራለሁ፣ ችግር የለም፣ ሰራተኛ ሆኜ መስራት እችላለሁ፣ ግን ትምህርቴን እና አመት የለፋሁበትን በጠየቀችው ጊዜ እሱም በቃ እሱን ካልሽ አንቺም እኔ የምልሽን ሁሉ ነገር አድርገሽ ልዩን የልብ ጓደኛ አድርገሽ እሷ የምታወራው ሁሉ ሚስጥሯን አንድ ባንድ እየመጣሽ ለእኔ ትነግሪያለሽ፣ ዲና የምትልሽን ሁሉን ነገር ትሰሪያለሽ፣ ይህንን ነገር ካልሰራሽ በቃ ሁሉን ነገር ትምህርትሽን ትማሪያለሽ ብሏታል ማለት ነው። እሷም እንግዲህ በዚህ ተስማምታለች። ዲና በጣም እያሰቃየቻት ነው፣ እሷም ታሰቃየታለች። እሷ እንግዲህ ማርኮን እንግዲህ መጥቶ በጠራ ጊዜ ማርኮንና አንቺ ትታወቃላችሁ እንዴ ብላ እንግዲህ ልዩ ነገር መቀሰም ትችላለች። አይደለም አንተዋወቅም እንትና ዲና ስለ ባህሪዋ ማለት ዲና ናት የነገረች እንጂ አንተዋወቅም ማለት ነው። ማርኮን ለልዩ እንደማይታወቁ ነው ማርኮም የነገራት። እሷም እንግዲህ እህትሽ የማርኮን እህት እንዳልሆነች ማርኮን እንትና ዲና ለማርኮን እህት እንደሆነች የማርኮን እህት ልጅ ደግሞ ምኑም እንዳልሆነች ነው እንግዲህ ንገሪ የተባለችው። ሜርሲ እንግዲህ በዚህ እሺ ብላ ቃል ገብታለች። እሷም እንዴት ይሄ ነገር ይሆናል ብላ በጣም ገርሟታል። ግን ግዴታዋ ስለሆነ በእናቷ ስለመጣባት ማርኮን እንግዲህ በእናቷ ነው የሚያስፈራራት፣ ዲናም በእናቷ ነው የምታስፈራራት። እቺ ልጅ እንግዲህ ያው ከእናት በላይ ምንም ነገር የለም። አንዳንድ ሰው በደካማ ጎናቸው መጥቶ የሚያስፈራራቸው፣ በደካማ ጎናቸው መጥቶ የሚያቆስላቸው ብዙ ሰዎች አሉና አሁንም ዲናና ማርኮን ችን ልጅ አንደኛ ከዛ መጣት ከገጠር ትምህርትሽን ትማሪያለሽ ብሏት ነው ከእናቱ። እናቷ ታማሚ ናት። እናቷንም ሄዶ አስፈራርቶ ነው እንግዲህ እህቱን እዟት የመጣው። እዚህ ግን እሷ አይደለም ትምህርት ማድቤን ነው እንደመጣች የገባችው። ዲናም ይህንን የምልሽን ሁሉ ነገር የማታደርጊ ከሆነ እናትሽን ጉድጓድ ነው ገብታ ነው የምታያት ብላ ነው የምትላት ማለት ነው። ሜርሲ እንግዲህ አንድም ነገር የሌላት የለም። ሰው እዚህ ትምህርቷንም አትማር፣ እዚህ ለእናቷም እንትን አልሆነች። እሷ እዚህ ሰራተኛ ሆና ትምህርቷ እሷ በቃ ከሁሉ ነገር ከስራውም ከምኑም ሳይሆን እሷ የትምህርቷ ነገር ነው እያስጨነቃት ያለው። እውነቷን ነው። እስከዛሬ ብዙ ጊዜ ዋጋ ከፍላበት፣ እስከዛሬ ጊዜ ብዙ ነገር ዋጋ ከፍላ በመጨረሻ እንግዲህ የገዛ የእናቷ ወንድም አንጥቶ እንደዚህ ሲያሰቃያት ሜርሲ በጣም ታሳዝናለች። እና እንደ ሜርሲ አይነት ብዙ አይነቶች ሰዎች እንደዚህ ከገጠር እያመጧቸው የእናት እህት የአባት እህቶች እንደዚህ እያመጡ እንደዚህ ሰራተኛ እያደረጉ የራሳቸው ልጆች እያስተማሩ እንደዚህ እንደ ሜርሲ የሚያሰቃያቸው ብዙ ህይወት አሉና የሜርሲ ህይወት በጣም ያስተምራል ማለት ነው። እንደዚህ እንደቀላል ብለን እንዳናልፈው ማለት ነው። ብዙ ነገሮችን ትማሩበታላችሁ። ሶ አንዳንዴ ከተማ ሲባል አዲስ አበባ ምናምን እንዲህ ሲባል የገጠር ልጆች ትልቅ ነገር ይመስላቸውና የዋጉና እውነት ይመስላቸውና ትምህርታችሁን ትማራላችሁ ብለው ያታልሏቸው ያመጧቸውና ግን የራሳቸውን ልጆች እያስተማሩ የራሳቸውን ልጅ እያንከባከቡ እነሱን እንደ ሰራተኛ 4 ሰዓት እየሰሩ እረፍት የላቸው፣ ምግብ አይሰጡ። ወዲህ እኮ የዘመድ ቤት ነው። እንደዚህ ሆኖ ብዙ እንደ ሜርሲ አይነት ብዙ ስቃቸውን ብዙ ጊዜያቸውን የሚያቃጥሉ ብዙ ከገጠር እየመጡ እህቶቻችን አሉና ከዚህ ከድራማ ብዙ ነገሮችን እንማርበታለን። እሷ እንግዲህ የእናቷ ወንድም ነው ያስተምርሻለሁ ብሎ ብዙ አታሏት ነው የመጣችው። እዚህ ግን ስትመጣ አልጠበቀችውም። እረፍት እንኳን ሳታርፍ ወደ ኩሽና ነው የገባችው ማለት ነው። እሱ እንግዲህ ይህን ሁሉ ነገር ያደረገው ለምንድን ነው? ልዩን ለማጽናት ነው። ልዩን የልብ ጓደኛ አንተ ብሎ ልዩን እጁ ለማስገባት ነው ማለት ነው። እንግዲህ ልዩ ሁሉን ነገር እሺ ብላታለች። ከእንግዲህ ወዲህ እንድታለቅሺ አልፈልግም፣ ሁሌ ሳይሽ አልቃሻ ነሽ፣ ለምንድን ነው የምታለቅሺው? ማልቀስ የለብሽም
ሴት ልጅ ማልቀስ የለባትም። ለምን ነው ራስሽን የምትጎጂው? ሁሌ ስታለቅሽ ራስሽን ትጎጃለሽ። ሁሌ እኔ ከጎንሽ ነኝ፣ አብረን ነው የልብ ጓደኛ እኔን ማድረግ ትችላለሽ ብላ እንግዲህ ልዩ ለሜርሲ ያለውን ነገር ነግራታለች። ሜርሲም እንግዲህ እሺ ብላለች ማለት ነው። እዚህ ጋር ዲናም እንግዲህ እያለቀሰኝ ነው ስለ አብርሃም መታመም። አብርሃም በጣም ታለቅሳለች። አባቴ ወይኔ ድፍት ያርግህ ትላለች። ደግሞ ትመለስና ማለት ነው አስመስሎ የሚኖር ሰው ታውቃላችሁ? የሆነ አስመስሎ ባፉ ከእናንተ ጋር ነው፣ በልቡ ግን ለእናንተ ክፉ የሚያስብ ሰው አያችሁ? እንደ ዲና ማለት ነው። በጣም ከዲና ህይወት ብዙ ነገር ትማራላችሁ። አብርሃም እዛ ታሞ ሲያቃስት ውፍ ምነው በገላገለክ ትላለች። ዶክተሩ ስትይ ወይኔ አባቴ ወይኔ እኔን ባደረገው ምናምን እያለች እንትን ትላለች ማለት ነው። ግን እሱን እንደዚህ እያለች ትሰድባለች። እና ድራማ ብቻ ሳይሆን እንደዚህ አስመስሎ የሚኖር ሰው አለና ፈጣሪ ካስመሳይ ሰው ይጠብቅ ነው የሚባለው። በትዳር ላይ ደግሞ እንደዚህ አስመስሎ የሚኖር በጣም መጥፎ ነው ማለት ነው። ትዳር ክብር ነው። በትዳር ውስጥ እሷም እሱም ተከባብረው ሲኖሩ ነው ደስ የሚለው እንጂ እንደዚህ ተናንቆ እሷ እሱን ንቃ እሱ እሷን ንቆ ኋላና ፊት ሆኖ የሚሆን ትዳር በጣም ያስጠላል። እና ከዚህ ከዲራማ እንማርበታለን ብዙ ነገሮች። እንደዚህ አይነት ህይወት አለ ዲራማ ብቻ ሳይሆን። እንግዲህ ማርኮ አሁንም እየደፋ ነው እንግዲህ ነግሯታል አስጠንቅቆ መኖር የምትችይው እዚህ ቤት ያልኩሽ ካደረግሽ ነው ብሏታል። እሷም እሺ እያለኝ ነው እንግዲህ ሜርሲ ያልተዋጠላትም ወሬ ማመላለሱም በጣም ከብዷታል። ግን የእናቷ ነገር እና የትምህርቷ ነገር ስለሆነ ግዴታ ይህን ነገሮች ተቀብላለች። ይህን ይመስላል ቤተሰብ። ከወደዳችሁ ሼር ላይክ እያደረጋችሁ ቤተሰብ ሆነ። አመሰግናለሁ። ቀጣይ እስከምንገናኝ ቸር ሰንብቱልኝ።